السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 73 የአረበኛ የእጅ ጽሑፍ ትምህርታችን ይሆናል። ኢንሻአላህ ዛሬ የምንመለከተው ከክፍል 72 ቀጥሎ ያለውን የምንመለከት ይሆናል ማለት ነው። ክፍል 72 ላይ ክፍል 72 ከሐምዝ እስከ ሺን ባሉት ፊደላቶች ተመልክተናል። ዛሬ ደግሞ ኢንሻአላህ ከሷድ እስከ ያ ባሉት ፊደላቶች የምንማር ይሆናል ማለት ነው። ኢንሻአላህ እንደምታዩት ፊደላቶቹን እየብቻ አስቀምጬላችኋለሁ ማለት ነው። ከዛ በኋላ እነዚህን እያገጣጠም ቃላት እንመሰርታለን ማለት ነው። ኢንሻአላህ ልክ ክፍል 72 ላይ እንደተማር ነው ማለት ነው። طيب ስለዚህ ምን እንላለን እዚህ ጋር ሷ ሲደመርነ ሷነ እንላለን ማለት ነው። ሷነ طيب ሷ እንጽፋለን ከዛ ነ ሷነ እንላለን ማለት ነው። ሷነ ስለዚህ ሷ ስንተኛ ፊደል ነው? አራተኛ ፊደል ነው አይደለ? አንደኛ ፊደል ማን ነው? ሶ አይደል እንዴ? ሶ ሱ ሲ ሷ ይሆናል ማለት ነው። እዚህ ሷ ከዛ ሲደመርነ ሷነ ይሆናል ማለት ነው። ሷነ طيب በመቀጠል ዷ ናት አይደል? እቺ ዷ ሲደመር ቀ ዷቀ እንላለን። አንድ ላይ ዷ እንጽፋለን። ዷ ከዛ ሲደመር ቀ ምን ይሆናል? ዷቀ ይሆናል ማለት ነው። ዷቀ ይህ ዷ አንደኛ ፊደሉ ማን ነው? ዶ ነው አይደል እንደሚሆነው ዶ ዶ እንላለን። ከዛ ዱ ዲ ከዛ ዷ ይሆናል ማለት ነው። ዷ ስለዚህ ዷ ሲደመር ቀ ዷቀ ቺቃ እናቃታለን። ምን ይሆናል? ዷቀ ይሆናል ማለት ነው። طيب በመቀጠል እቺ ማናት? ጧ ሲደመር ሯ ጧራ ይሆናል ማለት ነው። ጧ ባለን ስጽፍ በደንብ እያያችሁኝ ጧ ሲደመር ጧራ ይሆናል። ስለዚህ እየብቻ ነው የሚጻፉት ማለት ነው። ምክንያቱም አሊፍ ከፊት ስለማይቀጠልበት ማለት ነው። ጧራ ስለዚህ ጧ ስንተኛ ፊደል ነው? አራተኛ ፊደል። አንደኛው ማን ነው የሚሆነው? ጦ አይደል እንዴ? ጦ ጡ ጢ ከዛ ጧ ይሆናል ማለት ነው። ጧ ከዛ ረ ምን ሆነ? ጧራ ሆነ ማለት ነው። ጧ ላይ ረ ስንጨምርበት ጧራ ይሆናል ማለት ነው። ጧራ ይሆናል። طيب በመቀጠል ዓ ሲደመር ጀ ዓጀ ዓ ሲደመር ጀ ዓጀ ነው። ዓጀ طيب ዓ ማለት ስንተኛ ፊደል ነው? አራተኛ ፊደል። ዓ አንደኛ ፊደል አይደለ? ከዛ ዑ ዒ ከዛ አሊፍ ሲደመርበት እንደዚህ ይሆናል። ይሄ ማለት ከዛ ጀ ስንጀምርበት ምን ይሆናል? ዓጀ ይሆናል ማለት ነው። ይህ ማለት ዓ ሲደመር አሊፍ ማለት ነው አይደል እንዴ? ዓ አንደኛ ፊደል ይሄ ሲደመር አሊፍ ነው ብለናል።
ስለዚህ እኩል ይሆናል ዓ ይሰጠናል። ይሄ አይደለ እንዴ ዓ ከዛ ጀ ስንደምርበት ዓጀ ይሆናል ማለት ነው። ዓጀ طيب በመቀጠል ዓረ እንላለን። ዓ ሳብ ያደርጋል። ዓ ሲደመር ዓረ ዓ ሲደመር ዓረ ይሆናል። በመቀጠል ጋ ሲደመር በ ጋበ ይቺ ጋ ናት። ጋ ሲደመር በ ጋበ ጋበ እንላለን ማለት ነው። በመቀጠል እቺ ጋና ዓ ተመሳሳይ ናቸው፣ በነጥብ ነው የሚለያዩት ማለት ነው። طيب እቺ ደግሞ ፋ ሲደመር አ ፋአ ይሆናል ማለት ነው። ፋአ ይሆናል። ስለዚህ ፋ ሲደመር አ ፋአ ይሆናል። ምን ብለናል? ከመሳቢያ ፊደል በመቀጠል ሐምዝ ከመጣ ጨመር አድርገን እንስበዋለን ብለናል። ፋአ ነው የምንለው። ከላይ ደግሞ ከመሳቢያ ፊደሎቹ ላይ ምን ምልክት እናስቀምጣለን? ለምሳሌ እቺ አሊፍ ናት አይደለ? አሊፍ ስለሆነ ከአሊፏ በላይ እቺ ምልክት እናስቀምጣለን፣ ዝግዛግ ምልክት ማለት ነው። እሺ ፋአ ይሆናል ማለት ነው። እቺ የምትሳበዋ ፊደል ሐምዝና ይሄ ይለያያሉ። እሺ እቺ አሁን የመሳቢያ ፊደል መሆኗን የምናውቀው ምንድነው? ከበፊቷ የሚመጣው ፊደል ምንድነው? ፈተሃ ነው ማለት ነው። ፈተሃ ከሆነ ፋ ብለን፣ ካልሆነ ግን እቺ እንደገና ደግሞ ቀጥሎ የሚመጣው ፊደል ማን ነው? ሐምዝ ነው የምትለዩበት ማለት ነው። ለምሳሌ ባለፈው ክፍል 72 ላይ ስንማር አበ ብለን ተምረናል። እዚህ ጋር አሁን ለምሳሌ ከአ ከሚለው ቀጥሎ ያለው ፊደል የመጣው ማን ነው? ባ ነው አይደል? ስለዚህ ምን አይሆንም ማለት ነው። ይሄ እንደ አራተኛ ፊደል አድርገን ነው እንጂ ጨምር አድርገን አንስበውም ማለት ነው። ግን ይሄንን የምናውቀው በምንድን ነው? ከሷ በመቀጠል የሚመጣው ፊደል ሐምዝ ከሆነ እንደዚሁም ደግሞ ከበፊቱ የመጣው ፊደል ምን ይሆናል? ፈተሃ ነው። ስለዚህ የሚሳብ ፊደል ስለሆነ ወይ ፈተሃ ወይ ዶማ ወይ ከስራ ከመጣ በነገራችን ላይ እዚህ ላይ ያኛው ሌላኛው ግልጽ ነው እንረዳዋለን። ዋው ያ ከሆነ ይሄ አሁን ከዛችኛይቱ ከአሊፍ ጋር እንዳይምታታብን በደንብ መለየት ይጠበቅብናል ማለት ነው። እሺ ይሄ የሚመጣው ለምሳሌ ካ ከሆነ ከካፍ ጋር ነው የሚመጣው ማለት ነው። እንደዚህ ከሆነ በኋላ ቀጥሎ እዚህ ጋር ሐምዝ ከመጣ እዚች ጋር ምልክት እናስቀምጣለን ማለት ነው። ሱአ ብን ለምሳሌ ሱአ። ስለዚህ እዚች ጋር ምልክት እናስቀምጣለን። ቀጥሎ ሐምዝ ስለመጣ ይሄን ጨምር አድርገን እናነበዋለን ሱአ ብለን ማለት ነው። ስለዚህ ይለያያሉ ለማለት ነው። እቺኛይቱ እቺ ፊደልና ይሄኛው ይለያያሉ ማለት ነው። እቺ ቀጥሏት ሐምዝ ላይ መጣ ይችላል። የሚመጣው ፊደል ማንኛውም ፊደል ሊሆን ይችላል ማለት ነው። ያኔ ምንድና አራተኛ ፊደል ናት ማለት ነው። አበ እንዳልነው ማለት ነው። አበ። ይሄ ከዚህ በመቀጠል የመጣው ፊደል ማን ነው? ባ ነው አይደል? ስለዚህ ሁለት ሐረካ ብቻ ነው የምንስበው አበ ብለን ማለት ነው። طيب ስለዚህ አሁን እዚህ ጋር ምንድነው የምንለው? ከመሳቢያ ፊደል ከአሊፏ በመቀጠል ሐምዝ መጥቷል። ፋአ እንላለን ማለት ነው። ፋአ ጨምር አድርገን ማለት ነው። طيب ይሄን ይመስላል። በመቀጠል ቃ ሲደመር አ ቃአ እንላለን ማለት ነው። ቃአ طيب ቃ አ። ስለዚህ አሁን እናደርጋለን ከመሳቢያ ፊደል ከአሊፏ በመቀጠል ሐምዝ ስለመጣ እዚች ጋር እንደዚህ እናደርግና ጨምር አድርገን ስናነብ ቃአ ብለን እናነባለን ማለት ነው። طيب ስለዚህ እቺ ቃ ያው የምናውቃት ናት። ቀ ቁ ቂ ቃ ይሆናል ማለት ነው። ቃ ያው ባለፈው እንደነገርኳችሁ
ከክፍል 13 ጀምሮ ያለውን ትምህርት በደንብ አድርጋችሁ ከተማራችሁ ሙራጃ ካደረጋችሁ ኢንሻአላህ ይሄ ግልጽ ይሆንላችኋል ማለት ነው ኢንሻአላህ። ስለዚህ ያንን ሙራጃ ማድረግ አለባችሁ ይሄ እዚህ ጋር በደንብ ካልተረዳችሁት ማለት ነው። طيب በመቀጠል ካ ሲደመር ነ ካነ ይሆናል። ካ ሲደመር ነ ካነ። ስለዚህ ይሄ ካ እንዴት ይመጣል? ከ ነው አይደል የምንለው? ከ ኩ ኪ ከዛ አራተኛው ፊደል ካ ይሆናል ማለት ነው። ከ ሲደመር አሊፍ ማለት ነው። ካ ከዛ ነ ስንጨምርበት ምን ይሆናል? ካነ ይሆናል ማለት ነው። ካነ ይሆናል። طيب በመቀጠል ላ ሲደመር ነ ላነ እንላለን ማለት ነው። ላ በደንብ ስጽፍ በደንብ ሁኝ። ላ እንዲህ አድርገን ነው የምንጽፈው። ላ ሲደመር ነ ላነ እንላለን ማለት ነው። ስለዚህ ላ ስንተኛ ፊደል ነው? አራተኛ ፊደል ሁላቸውም ማለት ነው። አንደኛው ፊደል ምንድን ነው የሚሆነው? ለ ፈትሃ ብቻ ሲሆን ማለት ነው። ለ ሉ ሊ ከዛ ላ ለማለት አድርገን እንጽፋለን ማለት ነው። ይህ ማለት ለ ሲደመር አሊፍ ማለት ነው። ለ ሲደመር አሊፍ ወይንም ከላም ቀጥሎ አሊፍ ሲመጣ እንደዚህ አድርጋችሁ ነው የምትጽፉት ብያችኋለሁ ማለት ነው አይደል? ተምረናል። ወይንም ደግሞ እንደዚህም ሊመጣ ይችላል ብለናል አይደል? እንዴት እንደዚህ አድርገን እቺ ማናት ላ ከዛ ነ ላነ ሆነ ማለት ነው። ግልጽ ነው። ላ እንደዚህም ሊያጋጥመን ይችላል። ካገኘን እንደዚህ አይነት ፊደል እቺ ላ ናት ማለት ነው። ከዛ ነ ላነ። ግን እኛ ይሄን ብንጠቀም ስንጽፍ ይሄን በዚህ ብንጽፍ አሪፍ ነው። ግን በእንደዚህ ተጽፎ ካገኘን እቺ ላ ናት ማለት ነው። ላነ ይሆናል። طيب ስለዚህ ላነ እንላለን ማለት ነው። ላነ። በመቀጠል ማ ሲደመር ተ ማተ እንላለን። ማተ ይሆናል ማለት ነው። መ ሙ ሚ ማ ስንል ማለት ነው። ማ ይሄ ግልጽ ነው። መ ሙ ሚ ማ ይሆናል ማለት ነው። ስለዚህ ከዛ ተ ስንጨምርበት ምን ይሆናል? ማተ እንላለን። ሳብ እናደርገዋለን። መሳብ አለብን። መሳብ ግዴታ ነው። በጣም ጨምረን መሳብ የለብንም። ሁለት ሐረካ ይህ ላይገባችሁ ይችላል፣ ግን መጠኑን ተለማመዱ። ማተ እንደዚህ ማለት ነው። طيب በመቀጠል ና ሲደመር አ ና ይሆናል። ና ሲደመር አ ና እዚህ ጋር እንደዚህ አይነት ምልክት እናስቀምጥበታለን ማለት ነው። ስለዚህ ቁርአን ላይ እንደዚህ አይነት ምልክት ካገኛችሁ በነገራችን ላይ በሁለት ይከፈላል። ስም አለው። ይሄ ግን በአንድ ቃል ስለሆነ ለማንኛውም ይሄ አሁን ይሄ ምን ይባላል? አልመዱል ዋጂቡል ሙተሲል ይባላል። ስለዚህ የተጅዊድ ትምህርት ላይ ኢንሻአላህ አላህ ካለ እዛ ጋር በደንብ እናየዋለን ማለት ነው። ለጊዜው ግን አሁን ይሄንን ልክ አሁን ባስረዳኋችሁ መልኩ ያዙት። እሺ ኢንሻአላህ ወደፊትም እንደዚሁ አስረዳችኋለሁ ማለት ነው። ለማንኛውም አሁን እዚህ ጋር ምልክቱን እየነገርኳችሁ ነው። ከመሳቢያ ፊደል ከዋው ከያ ወይንም ከአሊፍ በመቀጠል ሐምዝ ከመጣ ሐምዝ ማለት ደግሞ ብቻውንም ሐምዟ እንደዚህ ከመጣች በአሊፍ ሱራ ሆና ብትመጣ በያ በዋውም ሆና ብትመጣ ያው ሐምዝ ነው አይደል የሚባለው። ስለዚህ ያኔም እናደርጋለን። ቁርአን ላይ ከሆነ እንደዚህ አይነት ምልክት እናገኛለን። ስለዚህ ከእንደገና ስናነብ ደግሞ ጨመር አድርገን እናነባለን። ሌላ ቦታ ላይ በነገራችን ላይ ግዴታ አይደለም። አሁን ስለ ቁርአን ነው።
ቁርአን ላይ አስተካክለን እንድናነብ ትኩረታችን እዛ ላይ ነው ማለት ነው። ሌላ ቋንቋ ላይ ግን እንደዚህ በጣም መሳብ አለብን ምናምን ብላችሁ እንዳታስቡ ማለት ነው። ቁርአን ላይ ብቻ ነው። ስለዚህ ሌላ ቋንቋ ላይ ስተዋሩ ምን ስትሉ ናአ ባትስቡ ችግር የለውም ማለት ነው። እሺ ጨመር አድርጋችሁ ባስቡ ችግር የለውም። ቁርአን ላይ ግን ጨመር አድርገን መሳብ አለብን ማለት ነው። طيب እና ናአ እንላለን ማለት ነው። በመቀጠል ሀ ሲደመር በ ሀበ እንላለን። ሀ ሲደመር በ ሀበ ግልጽ ነው። ሀበ ስለዚህ እችን ሀ እናቃታለን አይደል? ሀ ማለት ሀ ሁ ሂ ሃ ይሆናል። ስለዚህ ከዛ በን ስንጨምርበት ምን ይሆናል? ሀበ ሀበ ሳብ ማድረግ አለብን ማለት ነው። طيب በመቀጠል ሀ ሲደመር ረ ሀረ እንላለን ማለት ነው። ሀረ ሀ ሲደመር ረ ሀረ ሆነ ማለት ነው። ሀረ طيب ይሄን ይመስላል የዛሬው ትምህርታችን ማለት ነው። ኢንሻአላህ ያልገባችሁ ነገር ካለ ኢንሻአላህ በቴሌግራም መጠየቅ በኮሜንት መጠየቅ ትችላላችሁ ማለት ነው። ኢንሻአላህ ያው እኔም እንዳይበዛባችሁ እያልኩ ፈጠን እያልኩ ነው እያስተማርኳችሁ ያለሁት እንዳላበዛባችሁና እንዳይሰለቻችሁ በማለት ማለት ነው። እና ያው እየቸኮልኩ ነው እያስተማርኳችሁ ያለሁት ማለት ነው። ኢንሻአላህ በተረፈ ያልገባችሁ ነገር ካለ በኮሜንት በቴሌግራም ቁጥሬም አለ ኢንሻአላህ እየደወላችሁ መጠየቅ ትችላላችሁ ማለት ነው። ኢንሻአላህ እና እንደተለመደው ንባቡን በቀጣይ ቪዲዮ አነብላችኋለሁ ማለት ነው። ኢንሻአላህ ይሄን ይመስላል የዛሬው ትምህርታችን። በደንብ ተለማመዱት፣ ይጠቅማችኋል። ይሄንን ከተማራችሁ ቁርአን መቅራት በምንም አይቸግራችሁ። ስርዓቱን ጠብቃችሁ ስራችን ብላችሁ በቃ ከመጀመሪያ ጀምሮ የተከታተላችሁ ከተማራችሁ ቁርአን ማንበብ አረበኛ ማንበብ የተሐረከ ማለት ነው። ያልተሐረከ ለማንበብ ደግሞ ራሱን የቻለ ትምህርት ስላለው ማለት ነው። የተሐረከውን ለማንበብ ቁርአንም ለማንበብ ለመጻፍም አትቸገሩ ማለት ነው። ኢንሻአላህ ባላህ ፍቃድ እና ኢንሻአላህ ጥረት እናድርግ። እንደዚሁም ደግሞ ትምህርቱን ከወደዳችሁት ለእህትና ለወንድሞቻችን ሸር እናድርግላቸው ማለት ነው። ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።